ለአፍ ሰው እንደዛ ከሰው አይጠበቅም ከሰውኛ እንዴ አሁን እንዴት ነው እሺ አይኑ ማይውላ መልሼ ለውደድ መልሼ ይቅርታ ካቅሜ በላይ ስለሆነ እና እሷ ደግሞ ስላሳመነችኝ ነው ባይዘዊ እና እሷም ስላሳዘነችኝ ነው ይሄንን ነገር ያደረኩት። ግን ለቡሪክ የመለሰችለት መልስ ሰሞኑን እያሳየችው ያለው ነገር ምንም ፍቅር የምፈልግ አትመስልም። እኔ ሰሞኑን ከተረዳሁት አንጻር ማለት ነው ስልሽ አንድ ያፈቀረች ሴት ያፈቀረችው ልጅ እንዴት እንደምታረገው ኢማጂን አድርጉ እናንተ ራሱ። እና ከፈቲ ደግሞ ይሄንን ነገር እኔ በእውነት ስነግራችሁ እያየሁት አይደለም። እና ፉራሱ አሁን ከፈቲ ቀድሞ መጥቶ ለእኔ በቃ ምን እየተሰማው እንደሆነ ብጠይቀው በጣም ደስ ይለኛል። ምክንያቱም ባለፈው አስከፍቼዋለሁ፣ ደብሮት ሊሆን ይችላል ምናምን። እኔ እንዲደብረው አልነበረም እንደነገርኳችሁ፣ ለእናንተም ቀደም ብዬ ነግራችሁ ነበረ። እሱ ደስ እንዲለው ምናምን ስለምፈልግ ነው ብያችሁ እና ከዛን ጊዜ ጀምሮ አኩርፎኛል። ግን አሁን መጥቶ እንደው ለዛም ነገር ይቅርታ ጠይቄው ድጋሚ ደግሞ ሰሞኑ ምን እየተሰማው እንዳለ እሱ አሁን ቀድሞ መጥቶላ ፈቲ ምን አይነት ስሜት ያላት ይመስልሃል አንተ ብዬ ብጠይቀው ደስ ይለኛል። ምክንያቱም የፈቲ ነገር እሷ የምትነግረኝና ድርጊቷ እንትን አላሉልኝም፣ አንድ አይነት አልሆኑልኝም። የምታደርገው ሌላ፣ የምታወራው ሌላ። ብቻ አራባና ቆቦ ነው የሆነው፣ ጥቁርና ነጭ ማለት ነው። እና የእሷንም ነገር ባቅ ደስ ይለኛል። ብቻ ዛሬ በተለይ ለሁለቱ ጥያቄ ያለኝ፣ በተለይ ደግሞ ለፈቲ በጣም ትላልቅ ጥያቄዎች አሉ። ፈቲ ምን ሆነ በእግዚአብሔር ኖርሻ ተጣለሽ እንዴ ከሰው ፈቲ ምን ሆነሽ ነው? ይግጡ አታልቅሽ። ነው መጀመሪያ ከፉ ጋር ተገናኛችሁ? እንዴት ከፉ ጋር ተገናኛችሁ? ምንድን ነው? በመጀመሪያ በጣም ይቅርታ። ምን አረግሽኝ? እኔ ታዩ አታልቅሽ። ታዩ የምታለቅሽ ከሆነ ምንም አትንገሪኝ። ቆይሽ ተረጋግተሽ አውሪ። ተረጋጊ መጀመሪያ። ይቅርታ እስከዛሬ ብዙ ነገሮች ተፈጥሯል፣ በጣም ብዙ ነገሮች እና ስልሽ ለምኑ ይቅርታ። ምንም ከጠፋሽው ነገር የለም ፈትዬ። ፍቅር ምናምን ከሆነ ችግር የለም እኮ ስላፈቀርሽው እኮ ነው ያልከፋኝም። ወይ እሱ አይደለም ጉዳዩ። ምንድን ነው ጉዳዩ? እሱ አይደለም። ምንድን ነው ፈትዬ ንገሪኝ እሺ። ታዲያ እስካሁን ሲሆኑ የነበሩት ነገሮች ሁሉ እውነት አይደሉም። ምኑ ነው እውነት ያልሆነው? እኔ ፉን አላፈቀርኩትም ማለት ፈቲ ነይ እስቲ በእናትሽ። ምንድን ነው ንገሪኝ፣ በትክክል ንገሪኝ። ምንድን ነው እሺ የተፈጠረው ንገሪኝ ፈቲ፣ በእግዚአብሔር ንገሪኝ። ይቅርታ ከአቅሜ በላይ ስለሆነ ነው። ምኑ ነው ከአቅምሽ በላይ ሆነው? ፉ እንደዚህ በይ ብሎ በቪዲዮ አውሪ ብሎሽ ነው? አይደለም፣ ነገሩ በጣም እየከበደ መጣና እኔ ልቋቋሙ አልቻልኩኝም። ንገሪኝ፣ ቀስ ብለሽ ተረጋግተሽ ንገሪኝ። የምታወሪው ነገር ምናምን እያወዛገበኝ ነው። እሺ እስካሁን ያደረግኳቸው ነገሮች ሁሉ ተገድጄ ያደረግኳቸው ነገሮች ናቸው እንጂ እኔ ፈልጊያቸው ማድረግ ፈልጌ ኦር እናንተን እንደዚህ አይነት ሁኔታ ውስጥ ለመክተት አይደለም ስልሽ። በማን ተገደሽ? ሲቀጥል እኔና ፉ አሁን ላይ ፍቅረኛ አይደለንም እና ጓደኛ መሆነን ሊለያዩ መሞከር ምን ማለት ነው ስልሽ። ወይ አልተረዳሁሽም ነው ወይ እኔ እንጃ፣ ግራ አጋባሽኝ እኮ ፈትዬ። በእግዚአብሔር ንገሪኝ፣ ሳታለቅሽ ንገሪኝ፣ እንድረዳሽ አድርገሽ ማለት ነው። ቀስ ብለሽ ተረጋግተሽ ንገሪኝ። ፍቅር ምን መሰልሽ፣ እኔ ይህን ሁሉ ነገር ያደረግኩት ያለ ማንነቴን እንድቀይር አድርገው ብዙ ነገር እንዳደርግ ያደረጉ ሰዎች አሉ። እነማን ናቸው? ነቃቸዋለሁ ፈቲ። በእግዚአብሔር ምንድን ነው ንገሪኝ። ኧረ በእናትሽ እኔ መናደድ ፈልጌ በቃ ለመረጋጋት እየሞከርኩ ነው። ገባሽ? እና ተረጋግተሽ ንገሪኝ። አንቺና ፉ እድሜ ልካችሁ እንዳትገናኙ፣ አንድ ላይ እንዳትሆኑ፣ ፉ ተመልሶ ወደ ቡታጅራ ህይወቱን እንዲቀጥል
የሚፈልጉ ሰዎች አሉና አሁን ደግሞ እኔ ላይ በእኔ መጡብኝ እና ይህን ነገር አልገባኝም ስልሽ አሁን አንቺ እነዛ ሰዎች አርጊ ስላሉሽ እንዴት ታደርጊያለሽ? ማድረግ ነበረብኝ ፍቅር። እንዴት ማለት ለምን አደረግሽው? ግን አሁን በማይመጣ መጡብኝ ፍቅር እና ይህን ነገር ከዚህ በላይ መቋቋም አልቻልኩኝም እና ምንም ይሁን ምንም መናገር አለብኝ ብዬ ስላሰብኩኝ ለአንቺም ሆነ ለቤተሰቦች ለዛ ነው የመጣሁት። ስልክ አሁን ቤት ሲያሁሉ ነገር የነገርሽኝ ውሸት ነው? ስናል ተፈቅዶ አላፈቅድም። እንዴት በምን ቢመጡብሽ ነው እንደዚህ ያህል እርምጃ ይሄናል ጉዞ የሄድሽው ይሄናል መንገድ የራቅሽው? በእግዚአብሔር ይኸውልሽ ፍቅር እኔ ዛሬ ይሄ ደብዳቤ ሲደርሰኝ ነው ለፉ ራሱ ህይወቱ አደጋ ላይ ነው ያለው። ለፉ ራሱ የሚያሰጋ ሁኔታ ውስጥ ነው እና ፈቲ ይኸውልሽ አንድ ነገር ማስተዋል ያለብሽ እኔና ፉ ፍቅረኛሞች አይደለንም በዚህ ሰዓት ገባሽ? ሁሉም ሰው የሚያውቀው ነገር ነው። እኔና እሱ የምንለያይበት ጭራሽ ሰው በጓደኛ መኖር አይችልም እንዴ? ውለታችሁን ሊያለያዩ የሚፈልጉ ሰዎች ምናምን የምትይው ፈቲ የሆነ እኔ አልገባኝም ነው። ምንድን ነው? እሺ ከማንበቤ በፊት ግን አንቺ እንድነግሪኝ የምፈልገው ነገር አለ እንዴ። እኔ ካሁን ይሄ ደብዳቤ አንብቤው ብጠይቀው አይመልስልኝም እና አንቺ ነሽ አሁን እዚች ጋር የምናወራ የምንችለው። የምጠይቅሽ የምመልሽልኝ አንቺ ብቻ ነሽ እዚህ ጋር ገባሽ? ገብቶኛል። ግን እኔም ይህ ሁኔታ ከዚህ በላይ መቀጠል አለበት ብዬ ስላላሰብኩኝ ነው። የእናንተ ጭራሽ ልታስቧቸው የማትችሏቸው ሰዎች ናቸው እና አንቺና ፉፉ እስከ መጨረሻው ድረስ ማለየት የሚፈልጉ ሰዎች ናቸው እና በስጎናችሁ ገብተው እንድትለያዩ እኔንም እዚህ የማይሆን ሁኔታ ውስጥ ከተው እንደዛ እንዲሆን ያደረጉ። ግን አሁን የመጣው ይምጣ መናገር አለብኝ ብዬ ለአንቺም ለቤተሰቦች መናገር ስላለብኝ ነው ይህን ነገር የነገርኩሽ ስልሽ። እንዴት ያለ ስምሽ እንዲሰጥሽ ታደርጊያለሽ ታዲያ? ይህ ሁኔታ አሁን እኔም ብቻ አይደለም የሚጎዳው ፉፉንም ይጎዳዋል። ይህን ደብዳቤ ዛሬ ጧት ስቀበል ነው ጉዳዩን ያወቅኩ። ይሄ ደብዳቤ ፊት እሺ እነማን ናቸው? ሰው እኔ የማልገምታቸው ሰዎች እነማን ናቸው? እሺ ንገሪኝ። ይሄንን መጀመሪያ ደብዳቤውን አንብብ። ማን ይጻፈው? ማን ይጻፈው? ጠዋት ላይ ነገር እኮ እንጂ ልጆቹን ታውቂያቸዋለሽ መቼ? ሰዎቹን ያልሽው አሁን ሰዎቹን ንገሪኝ እሺ ስልሽ ማንም መፍትሄ የለውም እኮ እንደዚህ ማለት የማድረግ የሚል ብቻ ሁላችንም አደጋ ላይ ነኝ ፍቅር፣ አደጋ ላይ ነን ሁላችን። የምን አደጋ? እኔ እኮ አልገባኝም ከመጀመሪያ ጀምሮ። ምንድን ነው አስረጅኝ። ጠጋ በይ እሺ። አሁን ይህ ደብዳቤ ታዩ፣ ይህ ደብዳቤ የለም። ከመጀመሪያ ጀምሮ የተፈጠረውን ነገር ንገሪኝ ስልሽ አሁን አንቺ በምን ሊያስፈራሩሽ እንደቻሉ በምን ይህን ነገር ልታደርጊ እንደቻልሽ ገባሽ? አሁን እኔ ቤት ውስጥ ያን ቀን ጠርቼሽ ለፉ ልትነግሪው ስትይ መልሼሽ ቤት ውስጥ በጣም ብዙ ረዥም ሰዓት ነው ያወራነው። ትዝ ይልሻል ያወራናቸው ነገሮች እና በዛ ነው ልቤ የተሸነፈልሽ ስልሽ በቃ ያመንኩሽ በዛ ነው። እና አሁን እያንዳንዱን ነገር በእግዚአብሔር ከፈለግሽ ካሜራ መቆም ይችላል፣ ግን ነፃ ሆነሽ አውሪኝ፣ ንገሪኝ። ምክንያቱም ዛሬ ካልነገርሽ ሌላ ጊዜ የምሰማው ከሆነ በአንቺ ነው ማዝ ነው ገባሽ? አሁን እድል ሰጥቼሽ አሁን ሁሉን ነገር ንገሪኝ ለእኔ። ለፉ መናገር አይጠበቅብሽም፣ እኔ እነግርልሻለሁ ከፈራሽ፣ ግን ለእኔ መናገር አለብሽ። ይኸውልሽ ለፉ መናገር የለብንም። አንቺ ደግሞ እንደምታስበው አይደለም፣ ይሄ ነገር ቀላል አይደለም። እስከዛሬ ሁሉ በሁለታችሁ መካከል ሳደርግ የነበረውን ነገር ምን ያህል ከባድ ጉዳይ እንደሆነ መገመት አያቅትሽም። አሁን የማይሆን ሁኔታ ውስጥ ስለሆንኩኝ ይሄ ደብዳቤ ስለመጣ እኔም ደግሞ በማይመጣ ነገር ስለመጡብኝ ነው። እሺ አሁን የማይመጣው ነገር የት ሄደ ማለት? እሺ እኔ የእውነት ፈት አልገባኝም፣ ምንም ነገር አልገባኝም። አሁን እንዴት ልነግሪኝ ቻልሽ? ምንድን ነው ምክንያትሽ? ይኸውልሽ ፍቅር፣ ከዚህ በፊት እኔ ነበር ሊጎዱ የሚፈልጉት። አሁን ግን እንዳነበብሽው ነው ደብዳቤውን
ፉም ሊጎዳ የሚችልበት ሁኔታ አለ። ሊጎዱት ይችላሉ እሱን እና ይሄ ነገር ከዚህ በላይ ዝም የምል ከሆነ እናንተንም ማጣት አልፈልግም። ከባድ ሁኔታ ውስጥ ይኸውልሽ ፈቲ፣ አንድ ነገር የምነግርሽ ነገር፣ እነዚህ ሰዎች ምንም አቅም እንደሌላቸው የምታየው ደብዳቤው እንዳነበብሽ ብዙ ነገር ተናግረዋል። ስለ ፉም ምን እንደሚያደርጉት ብዙ ነገር ዝተዋል። ግን አሁን አንቺ ፉዝ እንዲመጣ ስትነግሪኝ ደወልኩኝ። አልደረስክም ወይ ብዬ ደውዬለታለሁ። ደህና ነው ገባሽ? ምንም ነገር አቅም የላቸው። ነው ፍቅር አሁን ነው እኮ ከዚህ በፊት ምን ደርሶበታል? ከዚህ በኋላ ምን እንደሚፈጠር አይታወቅም። ይሄን ደብዳቤ እሺ፣ ሰዎቹ አሁን ለምሳሌ መጀመሪያ አንቺን ሊጎዱሽ የቻሉት የሆነ ነገር ሊያደርጉ የቻሉት እነማን ናቸው? እሺ ንገሪኝ። ይኸውልሽ ፈቲ፣ የምትነግሪኝ ከሆነ በስነ ስርዓት ንገሪኝ። የሆነ ነገር ደብቀሽ የሆነ ነገር እኔን እንትን ማለት አትችይም እንዴ? የምትነግሪኝ ከሆነ አሁን መንገድ ጀምረሻል አይደለ? ሙሉ ነገር ተናገሪ። እኔ እስክጠይቅሽ ለምን ትጠብቂያለሽ? እኔ ብዙ ጥያቄ እየፈጠረሽብኝ ነው፣ ብዙ ነገር እየተናገርሽ ማለት ነው። ስለዚህ ከመጀመሪያ ጀምሮ አንድ ቃል ሳትስቺ ማለት ነው። ከመጀመሪያ እስከ መጨረሻ ንገሪኝ። ምንም አላቋርጥሽ፣ ምንም አልልሽ። ለምንድን ነው እንደዚህ የምትሆኝ? ቆይ እኔ ከመጀመሪያም እንደዚህ አይነት ነገር ሳደርግ ምን ያህል ችግር እንዳሳለፍኩኝ እሱ ነገር እረዳሻለሁ። በጣም በቃ ተጎድተሽ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን ይሄን ነገር ደግሞ የምናስቆመው አሁንም የተጎዳሽ ሊሆን ይችላል። ይህን ነገር የምናስቆመው ደግሞ አንቺ ግልጽ ሆነሽ ስትነግሪኝ ነው እንዴ። ከዚህ በኋላ ደግሞ ፉን የሆነ ነገር ሊያደርጉት ይችላሉ እንዳልሹ እግዚአብሔር አያምጣውና አድርገውና ቢሆንስ አንቺ ግልጽ ባለመሆንሽ ነው የሚሆነው። ስለዚህ አንድ ምን ነገር ከጀመርሽ ሁሉ ነገር ግልጽ አድርገሽ ተናገሪ። በቃ እናንተ ቅርብ ጠላት ነው። ከዚህ በላይ ሳቲ ምንድን ነው የቅርብ ጠላት የምትናገሪ ከሆነ ለምን አትናገሪም? በእግዚአብሔር እንዴ ምንድን ነው ተጎዳው ሰው የለ ያታጣሁለት በህይወት መኖሬ ምወደውን ሰው ይኸውልሽ ፍቅር ተረጋግተሽ አዳምጪ። አንቺ በአንቺና በፉ መካከል ያለውን ነገር አይቻለሁ። እስከዛሬ የሚነግረኝ ነገር አለ ስላንቺ። ምን ያህል እንደሚያፈቅርሽ ሁሉንም ነገር አውቃለሁ። አንቺ ጋር ያለውንም ፊሊንግ፣ አንቺ ጋር ፍቅር እንዳለ እሱ ጋር ፍቅር እንዳለ አውቃለሁኝ። እና በቃ እናንተ መለየት የሌለባችሁ ሰዎች ናችሁ እንደውም። ምክንያቱም እዚህ ጋር በእናንተ ፍቅር የሚቀኑ በጣም ብዙ ጠላቶች አላችሁ፣ በጣም ብዙ። እና ጠላቶቻችሁን ደግሞ አንዱ ናችሁ ማሳየት አለባቸው። ይህን ቪዲዮም እንደሚያዩ አውቃለሁ እነሱ። ይህን ነገር ስናገር እኔ ላይ ምንም ነገር ሊደርስ ይችላል። ለሱ ደግሞ ኃላፊነቱን ወስዳለሁ። ተረድተሽኛል? ፈቲ ምንድን ነው የምትይው? ህግ ያለበት ሀገር እኮ ነው ያለ ነው እንዴ። ማንም ምንም አንቺ ላይ ማንም ማድረግ አይችል። እንኳን እነሱ ሰዎች የማታውቂያቸው ማለት ነው። እኔ ሰዎቹን ብትነግሪኝ በጣም ደስ ይለኛል። ይህ ነገር ሳላስበው ቀርቼ አይደለም ፍቅር፣ ግን ህግ ያለበት ሀገር ነው። ግን ይሄ ፉ ላይ የሆነ ነገር ቢደርስስ? ምንም እሺ ፉ ላይ አሁን ነገር ቢደርስ ለእኔ ሰዎቹ ማወቅ የለብኝም እንዴ? ፉን እስካሁን እኮ በጣም በድዬዋለሁ፣ በጣም አሰቃይቼዋለሁ እንዴ። ጋ ያለበት አስዬዋለሁ አውቃለሁ። እኔ ሁለታችሁንም በጣም መጥፎ ነገር እንድታሳልፉ አድርጌ ደውዬ በቴክስት ምን ብዬ እንደጻፍኩለት ብታይ እንደ የአንቺ ፍቅር እንዴት እንደገፋ ምናምን አስቤ ምን አይነት ቴክስት እንደጻፍኩለት። ለአፍ ሰው እንደዛ ከሰው አይጠበቅም ከሰውኛ እንዴ። አሁን እንዴት ነው እሺ አይኑ የማይውላ? አንቺ ምንም ጥፋት የለብሽም ፍቅር። ጥፋት ካለብኝም እኔ ነኝ ጥፋተኛዋ። ቅርታ መጠየቅ ካለብኝ እኔ ጠይቃለሁ። በግድ አፍቅር አልኩኝ። በግድ ከአንድ ሴት ጋር ሁን። በጣም አስከፍቼዋለሁ፣ በጣም አሳዝኘዋለሁ። ፍቅር እዚህ ጋር አንቺ ጥፋተኛ አይደለሽም። ከዚህ በኋላም አንድ ላይ እንድትቀጥሉ እፈልጋለሁ። አብራችሁ ነው ፕሊዝ። እሺ አሁንስ የጠራሽው ምን ልትነግሪው ነው? ይህን ነገር መንገድ ካለብሽ በቃ ሁሉንም ነገር ያውቃል እሱ፣ ሁሉንም ነገር ያውቃል። እዚህ በጣም የሚያሳዝን ነገር ነው የነገርሽኝ፣ ማለት በጣም የሚያስከፋ ነገር። እኔ ይሄ ሁሉ ቀን ተሸክሜው ይህን ነገር ሳስብ ታውቂያለሽ፣ ሰው ምን ያህል እንዴት እንደጠላኝ።
ነች። እሺ ደህና ናችሁ? ምንድን ነው? በጣም ምን ሆነ? ተነሱ። ምን ሆናችሁ? መልሼ ልውደድ መልሼ ከራሴ ቀንሼ መልሼ ላፍቅር መልሼ ከራሴ ቀንሼ ከወደድኩ በላይ ልውደድህ ጨምሬ። በቃ ፈቲ ምንድን ነው? ፍቅር ምን ሆነሻል? እንዴ ምንድን ነው የምትወዛግቡ? ምን ሆናችኋል? ምንም አልሆንኩም። እስካሁን በጣም አስቀይሜሃለሁ፣ ብዙ ነገር ብዬሃለሁ። በጣም ይቅርታ። ኧረ እስኪ ተረጋጉ። በመጀመሪያ ደረጃ ተረጋጉ። ደህና አይደለም ስልህ እኔ አሁን ማውራት አልችልም። ምንም የገባኝ ነገር የለም። የገባኝ ነገር አንዴ በእናትህ በቃ ሳታቋርጥ ስማኝ። አሁን ላይ የተረዳሁት ነገር ዝም ብዬ ምንም ነገር ሳላቅ ነበር እየኖርኩ የነበረው እስካሁን እያንዳንዱን ነገር እያደረግኩ የነበረው በእኔ ቤት አስቤ የሆነ ነገር አቅጄ ማድረግ ነበር የሚመስለኝ እና በዚህ መሀል ደግሞ አንተን ብዙ አስከፍቻለሁ፣ አሳዝኜሃለሁ፣ በጣም ልብህን ሰብሬሃለሁ። ብዙ አይነት ቃላቶች ተናግሬ ሊሆን ይችላል፣ በስልክ፣ በቴክስት፣ በቪዲዮ እና አሁን ፈቲ ስነግረኝ ተረዳው። ፈቲ የነገረችኝ ነገር ደግሞ የማላስበውና የማልጠብቀው ነገር ጭራሽ በህይወቴ ነገር ያጋጥመኛል ብዬ የማልጠብቀው ነገር ነበር የነገረችኝ። ግን የነገረችኝም ነገር አልገባኝም እና ፕሊዝ አንተ ይቅርታ አድርግልኝና እኔ ሄጄ ከእሷ ጋር አውሩ። በእናትህ ግን እኔ ስሚኝ ወረቀት ስሚኝ እንጂ እስካሁን የነገርኩሽን ነገር ደግሜ ለፉ ማብራራት አልችልም። በእናትሽ ኧረ ምንድን ነው እያስጨነቃችሁ እኮ ነው። እየተጨነቁ ነው። ምንድን ነው አነበውሽ? አንብበውና ከዛ ማን የጻፈው? ፈቲ ለአንቺ እንደሆነ ያስታውቃል። ማን ነው ስለ እኔ በዚህ ልክ የሚያውቀው የሚይዘተው? ማን እንዲህ ምን? አንዴ በስነ ስርዓት አስረዱኝ። ማን ነው ይህን ደብዳቤ የጻፈው? ማን ነው እኔን በዚህ ልክ የሚያውቀኝ? ምንድን ነው ፈቲ? ለአንቺ እንደሆነ ያስታውቃል። ፈቲ ምንድን ነው የሚዘጋችሁ? እናንተ በስነ ስርዓት ተናገሩ እንጂ። ለእኔ ነው የተላከው፣ ግን አንተን የሚጎዳ ነገር ነው እኮ። ማን ነው እኔን ሊጎዳ የሚፈልገው? ምንድን ነው እንዲህ? ምንድን ነው የሚዘጋችሁ እናንተ? ሰውን ከማስጨነቅ ውጭ ስራ የላችሁም እንዴ? አይደብራችሁም እንዴ በየጊዜው ሰውን ማሰቃየት? ፈቲ ንገሪኝ በስነ ስርዓት። ፈቲ እንድትነግሪኝ ነው ፈልገው እንዴ? ንገሪ። ዋሁን ነገርኩሽ። እኔ ምንም አቅም የለኝ ከዚህ በላይ አልችልም። ፍቅር በጣም እየተናደድኩብሽ ነው። በጣም ብዙ ታግሼሻለሁ። ዛሬ በስነ ስርዓት የማትነግሩኝ ነገር ካለ ሁለተኛ የኔ ናት። ሁለተኛ አታገኘኝም። እንዴት አረጋጋ? ቁጭ በል መጀመሪያ ፈቲ። እኔ ማለት በእናትህ ቁጭ በል መጀመሪያ ፈቲ። ዛሬ የማትነግሩኝ ከሆነ ሁለተኛ እኔን የማግኘት እሺ፣ እንነግርሃለን። ቁጭ በል መጀመሪያ ተረጋጋ። በስነ ስርዓት ነገሩ። የማን ደብዳቤ? ማን የጻፈው? ፈቲ ይሄ ለአንቺ እንደሆነ በስነ ስርዓት ይናገራል ደብዳቤው። ስለዚህ ንገሪኝ። እናንተ ማለያየት የሚፈልጉ ሰዎች ለእሷ አስፈራሯት። አላውቅም፣ በቃ ይህን ብቻ ነው የማውቀው። ገባ? ከእሷ ልረዳ የቻልኩት ይህን ነገር ነው። ምንድን ነው ስለ እኔና አንቺ ግንኙነት እሷን ያስፈራሯት? ምን ማለት ነው? ምንድን ነው የማይታመን ነገር የምትነው? ለምረ የሚያስፈራሩሽ ማን ነው? አለን አይደል? ወይ በንዴት በብስጭቴ እንደዚህ ብለህ ስለተናገርክ ምናምን የሚቆም ነገር አይደለም። ነገሩን ቀለል አድርገህ እንዳታየው። እስከ ዛሬ ይህን ሁሉ ሳደርግ የነበረው ስሜት ኖሮኝ አይደለም፣ እነዚህ ሰዎች ስላስገደዱኝ ነው። ይህን ነገር ለማድረግ ስለምን ስሜ የምን ስሜት? እንደማታፈቅርህ ይኸውልህ፣ ይህን ሁሉ ነገር ያደረግኩት ደግሞ ስለተገደድኩ ነው። በቃ ምንም አይነት ሪዝን የለኝም እናንተን ለማለያየት ምንም አይነት። አሁን እኔና እሷ ስለማለያየት ሳይሆን አሁን ግን በቃ የመጣው ይምጣ፣ አንድ ላይ እንድትሆኑ የምፈልገው። በቃ ምንም አይነት ጥያቄ አልፈልግም። እስከ ዛሬ ከዚህ በኋላ እኔ ጋር የሚመጣውን ነገር እቀበላለሁ። በቃ
እስከ ዛሬ ስታወሪ የነበረው ነገር ውሸት ነው ፈቲ? ፈቲ የምርሽን ነው? ይህን ነገር ሳደርግ ለእኔ ቀላል ይመስላል? አፈቅርሃለሁ ስትይኝ የነበረው ውሸት ነው? ታዘሽ ነው? ትእዛዝ ተሰጥቶሽ ነው? ታዝዣ አይደለም ተገድጄ ነው እፎ ያደረኩት እኮ። ምን ያህል ብትገደጂ ነው? እኛ እኮ ከጓደኛ ማቾች በላይ ነበርን ፈቲ። ምን ብትደረጊ ምን ቢያደርጉሽ ለእኔ አትነግሪኝም? እኔ ወንድ ልጅ አይደለሁ? ለእኔ አትነግሪኝም ፈቲ? ለምንድን ነው ያን ሁሉ ድራማ የምትሰሪው? ለምንድን ነው ያን ሁሉ ማስመሰል? አየሽ አይደል ፍቅር፣ አንቺ ማድረግ ስለነበረብኝ አሳልፈሽ ስትሰጪኝ የነበረው ይህን ድራማ። በቃ በእግዚአብሔር እንደ ይቅርታ ጠየቁ እንዴ? አንተም እኮ አይደለም የተሸወቅከው፣ እዚህ ጋር እኔም ተሸውጃለሁ። ምንድን ነው የተታለልሽው? ፍቅር ስማኝ፣ የእሷ ጥፋት አይደለም። ሙሉ ጥፋቱ ኃላፊነቱን ወስዶ እኔ ነኝ። በቃ እኔ ነኝ ይህን ሁሉ ነገር ያደረኩት አይደል? በእኔ ምክንያት ነው ፍቅር እንደዛ የተናገረችው። ስለዚህ ጥፋተኛ ከተባልኩ እኔ ነኝ ጥፋተኛ፣ እሷ አይደለች። ሲጀመር እኔ እናንተ መቼ ነው እንዲተራራቅ ነው? መቼ ነው እንደዚህ ሰውን ትንሽ እስኪልብ መሀላችን የሆነ ነገር የሰፋው? እኔ በጣም ብዙ ጥያቄዎች አሉ ውስጦቼ ውስጤ ላይ በቃ በጣም ብዙ ጥያቄ ነው። ምንድን ነው? ስለዚህ ነገር በስነ ስርዓት የምታስረጅ ፈቲ። በእናትህ እኔ ምንም አቅም የለኝም። በቃ ፈቲ እንዳነበብከው ነው። ሌላ ምንም ማስረዳት ነገር የለም። ፈቲ ስለማንነታቸው ምንም አይናገርም። ፈቲ እውነቱን ነገር በቃ ይህን ነገር ተወው። በቃ ፈቲ ለረጅም ጊዜ ስጨነቅ ነበር። ለረጅም ጊዜ ሳስብ ነበር። እባክህ እኔ ለብቻዬ መሆን እፈልጋለሁ። አይ ነው የትም እንድትሄጂ አልፈልግም። የማውቀው ነገር የለም እዚህ ጋር። በቃ እሷ መናገር ትችላለች። በእናትህ ልሂድ፣ በእናትህ በቃ በእናትህ። ሰሞኑ ጥሩ ሁኔታ ላይ አይደለሁም። ድጋሚ እንኳን ተጨምሮብኝ። ፈቲ ሁለታችሁ አውርታችሁ የምትጨርሱት ከሆነ አውርታችሁ እባክህ ፍቅር መሄድ የለብሽ። በእናትህ በቃ ስለምታውቂው ነገር ከእሷ በተሻለ የምታስረጂኝ ነገር ካለ አስረጂኝ። ፍቅር በስነ ስርዓት አስረጂኝ። ከእሷ በተሻለ ለምንድን ነው በቃ የምታጨናንቁኝ? እኔ ብቻዬን መሆን እፈልጋለሁ። በቃ ነገሮች እየተደራረቡብኝ ነው። ለምንድን ነው አይገባችሁ? ለምንድን ራስ ወዳድ የምትሆኑት? አንቺ ራስሽ ለምን አይገባሽም? ቆይ እኔ የምናገረው ነገር በቃ ማንም እንዲያስቆመኝ አልፈልግም። እሱን ማስረዳበት ምንም አይነት አቅም የለኝም። በቃ አስረጁ አንቺ። እሺ ከፈት እኔ በቃ ሁሉ ነገር ፎን ይደክሞኛል በጣም። እኔ ከዚህ በላይ መቋቋም አልችልም። ፈቲ ምንድን ነው የደከመሽ? ፈቲ ምንድን ነው እያደረጋችሁ ያላችሁት? ፈቲ ይኸውልህ አሁን ፎን እንድታደርግልኝ የሚፈልገው ነገር በቃ ፍቅራችሁን መልስ፣ እንደ በፊቱ ሁኑ። እስከ ዛሬ ለእኔ ስትነግረኝ የነበርካቸውን ነገሮች ንገራት ለፍቅር። ስለ ፍቅር ለእኔ ብዙ ነገር ነግረኛል። ስለ ፍቅር ላለህ ስሜት እሱን ነገር ንገራት። ፈቲ ለምን የማይገናኙ ነገሮችን ለማገናኘት አትሞክሪ? ፈቲ አዳምጠኝ፣ መጀመሪያ አዳምጠኝ። እያሸሸሽ ነው ከዚህ ነገር። እውነቱን ንገሪ ፈቲ። አሁን ለእሷ ስለ መንገር አትነግሪኝም ለእኔ በቃ። ስለዚህ እውነቱን ንገሪ። ምንድን ነው? ማን ነው? በቃ ንገራት። ስሜትህን፣ ጠላቶችህን ተጋፈጣቸው። ማን እንደሆን ካሳያቸው። ስለዚህ ነገር ደግሞ እኔ ለምናገራቸው ነገሮች ይህን ቪዲዮም ሊያዩት ይችላሉ። እኔ ለምናገራቸው ነገሮች እኔ ራሴ ኃላፊነቱን ወስዳለሁ ለሚደርስብኝ ነገር። ስለዚህ በቃ እውነቱን የምትነግሪኝ ከሆነ ምንም አይነት ጉዳት አይደርስብሽም፣ ቃል እገባልሻለሁ። እውነቱን ንገሪ። ማናቸው? አንተ እንደምታስበው ቀላል አይደለም ፈቲ። ቀላል ያልሆነ ነገር የለም። ማንም መብት የለውም። ፈቲ ንገሪኝ። ማነው በዚህ ልክ እኛን መጉዳት የሚፈልገው? እኔ እና እሷን ማለያየት የሚፈልገው? አንቺንስ የሚጠቀመው? ፈቲ ከአንቺ ጋር ነው ግንኙነት ያለው ያ ሰው ወይስ ከኛ ጋር ነው? ፈቲ ማንነቱን ንገሪኝ። ማንነቱን የማትነግሪኝ ከሆነ በጣም መጥፎ ነገር ይፈጠራል። ሌላውን ተው፣ አንተ ብቻ ያልኩህን ነገር ምን እኔ ይህን ነገር በማድረግ እነሱ እንዴት ላሸንፍ እችላለሁ? እሷ ጋር በመቅረብ እንዴት እነሱን ላሸንፍ እችላለሁ? ፈቲ ነገሩ ግልጽ አልሆነልኝ። ትችላለህ። እንዴት? ማንኛውንም ነገር መጋፈጥ እንችላለን። ትችላለህ። በቃ አሁን ያልኩህን ነገር አድርግ፣ ንገራት እና በቃ እኔ ላይ ለሚደርሰው ነገር ችግር የለውም። ፈቲ ምንም ጨነቅ አልፈልግም። ፈቲ ምንም አይደርስብሽም። እሺ ቃል እገባልሻለሁ። ፈቲ እያንዳንዱን ነገር
እኔ ቃል እገባልሻለሁ አንቺ ጋር ስለሚደርሱት ነገሮች። ግን ለእኔ ሁሉንም ነገር እንድትነግሪኝ ይፈልጋሉ። ማንነታቸው ማን ነው? ምንድን ነው? ማን ነው እኛ አጠገብ ያለው? ማን ነው ስለኛ በዚህ ልክ የሚያውቀው? ስለዚህ አንቺ ላይ ምንም እንዲደርስ አላደርግም። አይደርስብሽም፣ ቃል እገባልሻለሁ። ይሄ ቀለል ያለ ነገር አይደለም። ስለሱ አጠቀም አልነግርህም። ፈቲ ትነግሪኛለሽ። ይህ ነገር እንዲባባስ አልፈልግም። ፈቲ ትነግሪኛለሽ። ከዚህ በላይ መጥፎ ሁኔታ ውስጥ መሆን አልፈልግም። አትገቢም። እናንተንም እኛ ላይ ማድረስ ቢችሉ ድሮ ነበር የሚያደርሱት። ብዙ ጠላቶች እንዳሉን አውቃለሁ። እኔና ፍቅርን መለያየት የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ። ግን አይችሉም። ማንም አይችልም። ቢችል ከዚህ በፊት ነበር የሚያደርገው። ፈቲ እንደ ቡኝ ተጠቀመሽ እንጂ አንቺን እንደ ማስፈራራት ተጠቀመሽ እንጂ ማንም እኔና እሷን መለያየት አይችልም። አንቺንም መጉዳት አይችልም። ይህን ቃል እገባልሻለሁ። እኔ እንደ ወንድ ልጅ መወጣት ያለብኝን ነገር ሁሉ እወጣለሁ። ፈቲ ንገሪ፣ ምንም ነገር አይደርስብሽም። ምንም ነገር አይደርስብሽም። ብትነግሪኝና ብንፈተው ይሻላል። ፈቲ አሁን በጣም የእውነት እኔ አዝኛል። በቃ ፈቲ እሺ በይኝ። ፈቲ ካሜራው መቆም ይችላል። ይሄ ነገር ምናልባት የቅርብ ሰዎች ከሆኑ ሚዲያ ላይ መውጣት ከሌለበት ቪዲዮን ማስቆም እንችላለን። ትነግሪኛለሽ? ላስቁሙ? አታስጨንቀኝ ፈቲ። እኔ አውቃለሁ ብዙ ጠላቶች እንዳሉኝ አውቃለሁ። ግን በጣም ጎበዞች ነን ማለት በዚህ ልክ ሰዎች